ኢሳ ሐዋርያቶች አሉት ነበር? ሐዋርያቶች አሉት። ኦኬ፣ እነማን ናቸው? ይኸውልህ እዚህ ጋር ማለት ነው የሆነ ብቻ የማይጠቅም አይነት ጥያቄ እየጠየቀኝ ነው። ማለቴ እነማን ናቸው ምናምን እዛ ዝርዝር ምንም ምን እንግለስ ምንም ችግር የለም። መሐመድ ሳቦች አሉት? አዎ። እነማን ናቸው? ሳቦችን ጥራልኝ እስኪ። አቡበክር፣ አሊ፣ ኡስማን ወዘተ ይቀጥላል። ብዙ ናቸው። የማይጠቅሙ ኮተቶችን ለምን ትጠራለህ? ለምሳሌ ልንገርህ። ምንም ምሳሌ ያስፈልገው? ፓኒክ ሱራ 4 136 ላይ ከነቢያት አንድንም ሳታለያይ በነቢያቱ እመን ተብለሃል። መሐመድም ነብይ ነው ኢሳም ነብይ ነው ብለህ እያመንክ የኢሳን ሐዋርያቶች ስጠይቅህ ማይጠቅሙ ኮተቶች ከሆኑ የሙሐመድን ስጠይቅህ ደግሞ እና አቡበከር ነው ዑመር ምናምን ብዙ እያልክ ለምን ትዘርዝራለህ? ኮተቶች ምን ይሰሩልሃል? ቀጥላው ማይከናንሳ ነው ወይንም ከነብይ ይበላለጣሉ። አንዴ እኔ ላውራ ወይስ ይደርሳል? ወይ ተራ ጠብቅ። ቀጥላው ማይከናንሳ ሚዩት ነው። ማይከናንሳ እና ቀጥል። ሚዩት ነው። ማይከናንሳ እና ቀጥል። እኔ ልቀጥል ፕሊስ። ጣልቃ ከገባ ነቢያቶች እሺ ነቢያቶች የተላኩት በየጊዜው ለእያንዳንዱ ህዝቦች ለነበሩበት ህዝብ ነው። ኢየሱስ የተላከው ለበኒ እስራኤል ነው ለምሳሌ። ነገር ግን እኛ ጀነራሊ የሱን ህግ የኢየሱስን ህግ ለምሳሌ በጊዜው የነበረውን ህጉን አንከተልም። ነገር ግን በአላህ ማመኑ በአላህ በአንድነቱ ብቻ ማመኑና ሙስሊም መሆኑን ነብይ መሆኑን ጥሩ ስራ መስራቱን በጥሩ ነገር እንከተለዋለን። ነገር ግን ይኸውልህ ልብ በል እኔ ጠየቅኩህንም አልሰማኸውም በመጀመሪያ ደረጃ። ሁለተኛ ደረጃ ደግሞ ቁርአን ጋር ነው የምትጋጨው አልከተለውም ስትል ፕሊስ ሚታር ከነብይ አንዱንም ሳናለያይ እናምናለን በሁሉም ባመጡትም መጽሐፍት እናምናለን እያልክ እየተመራ ባመጡት እናምናለን እያልክ ነው። በሱ አስተምሮ አላምንም ካልክ ምንድን ነው የምታምነው? ጋር እሱ ያመጣውን አስተምሮ እሱ የሰራውን አስተምሮ ማታምን ከሆነ ምንድን ነው ጥቅምህ? ካለ በነብዩ እንዴት ነው የምታምነው የእሱ አስተምሮ አንተ የማይመለከት ከሆነ? ስለዚህ ሙስሊም አይደለም የበፊቶቹ ነቢያት ወይንም እስልምና አፕዴት አድርጓል ማለት ነው። ይኸውልህ እፎይ ይኸውልህ ተረዳኝ። በዛ በነቢያቶች አናምንም አላልኩም በፍጹም። አሁንም ሚልም ሙስሊም የለም። አብዱራህማን አዳምጥ። ጥያቄ እኔ ምን ነበር መጀመሪያ? ለነቢያቶች ሰሃባ አለው ወይ ነው ያልከኝ። ለሙሐመድ ለረሱላህ ሰለም ሰሃቦች ነበሩት ወይ ብለህ ቀጠልክ። እሺ እሱ ላይ ተስማማን። ኢሳስ አለው? ለሁሉም ተከታይ አለው። በየጊዜው ለተላከ ነቢያት ለሁሉም ካዲና ተከታይ አለው። እሺ ከኢሳ ተከታዮች ውስጥ የምታውቀውን ስም ጥራልኝ እስኪ። ከዛ ማውቀው የለኝ። ታንኪዩ። እኛም እያልን ያለ ነው ይህንን ነው። ብታውቃቸው ኖሮ እስልምና ውስጥ አትቀመጥም ነበረ። አብዱልረሺድ ቀጥል። እንኳን ደህና መጣህ። እንኳን ደህና መጣህ። እንዳወራ አድርገኝ። እሺ ቀጥል። ቸኩለሃል በጣም ቀልፎ ማብረጃ እንዳትሆን ቀጥል። አህመድ እንኳን ደህና መጣህ። እሺ ለማንኛውም ይቅርታ አህመድ። እሺ ወዳጅ፣ ለማንኛውም ፎይ በወለይ በጣም ነው ማከብርህ የምወድህ። እየሰማህ ነው? እየሰማህ ነው። ጥያቄው ላይ ምን አለ? እንትን ጥያቄው ምን አለ መሰለህ? አንተ ለምሳሌ አንተ ከነ አልቼ ቀጥል። ሙስሊሞች ጭንቅላታቸው በተወሰኑ ብሬኖች ባደረጓቸው አካላት የሚመሩ ናቸው።
ተራው ደረሰች ደርሷል። ቀጥል። ለማንኛውም የቅድሙን ማወቅ ሙስሊም ለመሆን መስፈርት አይደለም። የኢየሱስን ሐዋርያት ማወቅ ግዴታም አይደለም። ገባክ? የማንኛውም ነቢይ ተከታይ ስም። እናመሰግናለን። በደንብ አስተውሉ። የቀደምቱን ነቢያቶችን አስተምሮ ማወቅ፣ የቀደምቱን ሐዋርያቱን አስተምሮ ማወቅ ስለምን አስተማሩ ማለት ለእስልምና ምን እያለን ነው? እስልምና ተረት ተረት ነው፣ መሐመድ ላይ የቆመ ነው የምንላችሁ ከዚህ አንጻር ነው። ለምን ትዋሻለህ? ያላልኩትን ለምን ትላለህ? አይጠቅመንም አልከኝ እኮ ራስህ። ማይጠቅም ኮተት የሆነ ስለተቀመጠ ተከታዮቹን ማወቅ ግዴታ። እሺ ሳታውቃቸው ደምሳሽ ተነስቶ ብድግ ብሎ ፍቅር ሲዘመን ያስተማሩ ብዙ አሉ ስላለ እነማን ናቸው ሲባል አይ ማወቅ ጥቅም የለውም። እነማን ናቸው ሲባል ማወቅ ጥቅም የለውም። አንዴ ሚተር አድርገው አህመድ 55 ሜትር ሰማል። ጥያቄ አለኝ። ሚተር አድርገው አንዴ ለኔ በደንብ አስተውሏቸው። አንደኛ ስርዓት የላቸውም። ሁለተኛ ደግሞ ከብልግናቸው በተጨማሪ ስለ ሃይማኖታቸው ምንም የሚያውቁት የለም። ስለ ሃይማኖታቸው ከላይ መልስልኝ ነው የሚሉት። ምክንያቱም ስለ ሃይማኖታቸው የሚያውቁት ነገር ስለሌለ። ሁለተኛ ከመሐመድ በፊት ያለ አስተምሮ እንዳለ እስልምናን በፍጹም የሚመለከት አይደለም። እስልምና የመሐመድ ተረት እና ፈጠራ ነው። ለዛ ያንን ለማምለጥ ምንድነው እሱ የሚጠቀሙት? ወይም መረበሽ ወይም መጫጫህ፣ በዚህ መፈራገጥ ነው። ቁርአን ውስጥ ሳያውቅ ስለ ሐዋርያቶቹ ሲጠቅስ ማይጠቅሙ ከሆነ ሐዋርያቶቹ ለምን የሚዘረዝራቸው? ሙፈሲሮችም ማይጠቅሙ ኮተቶችን ነገር ነበር ሲያብራሩ የነበሩት ማለት ነው። እኛ ክርስቲያኖች በደንብ አስተውሉ። እስልምና የነቢያት አስተምሮ ነው፣ ሰው ሁሉ ሙስሊም ነው የሚለው እንዲህ ፍርስርስ የሚል ነው። መረጃ ሲጠየቁ ምን አገባን አይጠቅመንም ነው የሚሉት። ምክንያቱም ማምጣት ስለማይችሉ ከሙሐመድ በፊት የነበረ አስተምሮን ማምጣት ማሳየት ስለማይችሉ ማለት ነው። አመት ተንቀልቅላል። ቀጥል። እንኳን ደህና መጣህ። እንዴት ነህ? እፎይ ሰላም ነው? ሰላም ነው። እንዴት ነህ? አለ እዚህ አንተ ቤት ብዙ ሰዓት ገብቻለሁ፣ ግን አንድ ቀን እንኳን ጥያቄ አስተናግደኸኝ አታውቅም። እስኪ ዛሬ ልጠይቅህ እና ጥያቄ መልስልኝ። ጠይቃለሁ በኋላ ላይ። አሁን ጥያቄው ላይ ቆይ። አንተ አትጠየቅም? ጠየቃለሁ፣ ችግር የለብኝም። አሁን ቶፒኩ ላይ ግባ። እሺ ጥያቄውን ተቀበለኝ አንዴ። ቅድሚያ ቶፒኩ ላይ ቆይ። ቆይ አንዴ ተቀበለኝ። ያንን መለሱልህ አይደለም? ርዕስ አልመለስኩም። እኔም ከነሱ ውጭ የምመልስልህ ነገር የለኝም። መቀሚታ ጥያቄ በኋላ ላይ ተቀበል። አሁን ጥያቄ ሚታ አድርገህ ተማርሰዛ ኮሚታ አድርግ። በቃ አሁን ቶፒክ አለን። ኤኒዌይስ በደንብ አስተውሉ። በጣም ተከበዳቸው ያለቻቸው አማራጭ ርዕስ ሽፍት ማድረግ ነው፣ እንደዚህ መረበሽ ነው። ምክንያቱም ከሙሐመድ በፊት የነበረን አስተምሮ በመረጃ ሰፖርት ማድረግ አይችሉም። ያለቻቸው አማራጭ መረበሽ ነው። እነሱ በረበሹ ቁጥር ገስት ላይ ከስር ያለ ንጹህ እውነትን የሚፈልጉ ሙስሊሞች እለት ዕለት ቁም ነገር ይይዙበታል። ገብተው ከመመለስ ይልቅ ፖለቲካ ሊሰሩ ሲሞክሩ እውነትን ከማስረዳት ይልቅ መረጃ ከማምጣት ይልቅ እኛን ሲሳደቡ ከስር ያሉ ክርስቲያኖች እስልምና ምን አይነት ፌክ አስተምሮ እንደሆነ በደንብ ይማሩበታል። መቼ ነው ጥያቄ የምታስተናግደኝ? ሁሌም እናስተናግዳለን። ትናንትና ራሱ ረጅም ሰዓት ጥያቄ ስናስተናግድ። እሺ አሁን አንድ ጥያቄ ልጠይቅ። በቃ ስርዓት ማታ ከሆነ ከስር ትሆንና ትማራለህ። ጥያቄ በኋላ ላይ መተት መልስ ትጠይቀናለህ። አሁን ቶፒክ ይባላል። ኦኬ መመለስ የሚችል ማይክ ማንሳት ይችላል። አሁን ከስር ካላችሁት ኢብኑ አደም፣ ኢምራን፣ ብላክማን መልስ አለ። አንተ የምትለይ ያላችሁ ውዶቼ በደንብ አስተውሉ። ቀላል ጥያቄ ነው የጠየቅናችሁ፣ መረጃ ነው። ይገባሉ፣ ይሳደባሉ እንጂ አይመልሱ። ነስ አሁን ምናምን ትላለህ። የቱ ጋር ነው እንደዛ ብሎ አስረዳ። መልካም መልሳለህ። አሁን ጥያቄው ላይ
ታይገቡ ምናምን ብለህ ታወራለህ ዝም ብለህ። ያው በልጁ የማያምን ሁሉ ገሃነም ነው የሚገባው። በክርስቶስ ማያምን ገሃነም ገቢ የለም። በቁርአንም ገሃነም ትቃጠላታለህ፣ በመጽሐፌም ገሃነም ትገባለህ። እንደኔ አስተምሮ ገሃነም ምገባነ እንዳንተም አስተምሮ ደግሞ ሱረቱ መርየም 71ኛው አያ ላይ ገሃነም ወራጅ ነህ። አሁን ቶፒኩ ላይ ቁም። እፎይ ሰላም ሰላም። ኑሬ እንዴት ነህ? ምርጣችን አለው ሰላም ነው። አንተ ትሻለኛለህ። እስኪ እንዴት ነህ? እኔ የተማረ ሰው ደስ ይላል እኮ በቃ በትዕግስት ምናምን ደስ ይላል። እመችሃለሁ። ያ እስቲ እኔ ቤቢ ጥያቄውን ሰምተዋል? ቶፒኩ ምንድነው? እሺ የዛሬው ቶፒክ ምንድነው? የዛሬ ቶፒካችን ኢሳ ሐዋርያቶች አሉት የሚል ቁርአን ላይ አይቼ ገርሞኝ ነው። እሺ ሐዋርያቶች አሉት ኢሳ? እኔ እንጃ ወላሂ እፎይ ብዙም ያው ታውቃለህ፣ እኔ ለመማር ነው። አንተ የምታስተምራቸው ነገሮች ውጭ ያሉትን ነገሮች በጣም እከታተላለሁና ማወቅ የምፈልገው ነገር ስላለ ነው። ጥያቄው የለፈይ ልከታተል። እሺ ኦኬ። ኢምራን መልሳለህ? ኢምራን ኢብን አደም እንኳን ደህና መጣ። እሺ እንኳን አብራችሁ ቆይ። ሰላም ነው? መስገን እንዴት ነህ? አለን። ኦኬ ጥያቄውን ሰምተዋል? እኔ ትላንትና ገብቼ ነበር ካስታወስክ። ማስረጃ ላቀርብ ስር ነው እንትን ያለው ምን ላይቡ የተቋረጠው። ትላንትና ላይብ ተቋርጦ ነበር አይደለም? ወጣሁኝ። እኔ መጨረሻ ጥያቄ ስንቀበል ከቆየሁ በኋላ ወጣሁኝ። ኦኬ እዚህ ቤት ምን ብላችሁ ነበር? አርካኑል ኢስላም በእንትን አስወጣችሁኛ፣ ሪፖርት አስወጣችሁኝ፣ በሪፖርት አስወጣችሁኛ። እዚህ እሱ ያው እንጃ አላየህም እንደ መከራዬን አሳይታችሁ ኢስላም ወደ 4000 ሰው እያለ እንዲያስወጣችሁኝ። እሺ አርካኑል ኢስላም ላይ ያሉት ማስረጃ ያላቸው ወይ ብላችሁ ስታወሩ ነበር። የዛሬውን ቶፒክ ተነካዋለህ? እሱ ላይ ጥያቄ ሜቢ ታለ መልስ ተዘጋጅተን መጨረሻ ላይ እንቀበላለን። ተሳስተናል አይሚን መልስ አለኝ የትናንትናው ላይ የምትል ከሆነ መጨረሻ ላይ እንሰማሃለን። የዛሬው ምንድን ነው? ኢሳ ሐዋርያቶች አሉት አሉት። አዎ ያመኑም አላህ ያመኑም እንዳሉት ተናግሯል። የካዱም እንዳሉ ተናግሯል። ሐዋርያቶች ውስጥ ከሐዋርያቶች የካዱም ማለት ከኢሳ ሐዋርያቶች ውስጥ ተናግሯል። እስኪ ማስረጃ አሉ። ማስረጃ የካዱ ሚል እሺ ማቅረብ ይቻላል። እሺ ሱራ ሶፍ ማለት 61ኛው 14ኛ አንቀጽ ላይ ክፈተው። ያላመኑ ሐዋርያቶች 61ኛው ምዕራፍ ታረዛል ያላመኑ ሐዋርያቶች 4ኛ 14ኛ አንቀጽ ላይ ክፈተው። 14 እዚህ ላይ ታዲያ እሺ ያላመኑ ሐዋርያት አንብበው። እናንተ ያመናችሁ ሆይ የመርየም ልጅ ኢሳ ለሐዋርያቶቹ ወደ አላህ ረዳቴ ማን ነው እንዳለ ሐዋርያቶቹ እኛ የአላህ ረዳቶች ነን እንዳሉ የአላህ ረዳቶች ሁኑ። ከእስራኤል ልጆች አንደኛይቱ ጭፍራ አመነች፣ ሌላይቱም ጭፍራ ካደች። እነዚያም ያመኑትን በጠላቶቻቸው ላይ አበረታናቸው፣ አሸናፊም ሆኑ ይላል። ይኸው ያመኑም አሉ የካዱም አሉ ማለት ነው። ሐዋርያቶቹ ናቸው የካዱት። ከሐዋርያቶቹ ያመኑም አሉ የካዱም አሉ። ከሐዋርያቶቹ ምን ሆነ ነው ማለት በዛ ጊዜ ከነበሩ ከህዝቦቹ ማለት ነው። ሐዋርያቶችንና ህዝቦችን ለያ
እሺ ሐዋርያቶች አሉት። አሁን ሌላ አንቀጽ ላይ ምን ይላል? ፈለማ ሐሰ ዒሳ ሚንሁም الكفر ሐዋርያቶቹ ክደውታል ሊሳን አይ ከህዝቦች ውስጥ ያመኑም አሉ የካዱም አሉ ከሱ ውስጥ ማለት ነው። ከሐዋርያዎቹማ ያው ያመኑ ናቸው። ሐዋርያ ከተባለ እኮ ተከታይ ማለት ነው አይደል? ቀደም ግን ምን አልከን? ሐዋርያቶቹ የካዱትም አሉ ያመኑትም አሉ ብለህ ነበር። አይ ህዝቦቹ ለማለት ነው። ይቅርታ። እሺ መልካም እሺ ህዝቦቹ ቴንክ ዩ። እሺ ያለ እሱን ልታስተምሩ ደጋግሜ ልብዬ ነበር። ስለዚህ ሐዋርያቶቹ የኢሳ ያመኑበት እነኚህ በጠላቶቻቸው ላይ አሸናፊ ነበሩ አይደለ? አሸናፊ ነበሩ አይደለ? አሸናፊ በጠላቶቻቸው ላይ አበረታናቸው አሸናፊዎችም ሆኑ ይላል። አዎ ጠላት የተባሉት እነማን ናቸው? ጠላት የተባሉት እስቲ ማብራሪያ እናያለን። በኢሳ ማያምኑ ወይንስ የሚያምኑት? ጠላት የተባሉት በኢሳ የሚያምኑት ናቸው እንጂ ማያምኑት። አዎ በነብይነቱ ያመኑት ወዳጅ ነው የሚሆነው። እሺ ስለዚህ በኢሳ የሚያምኑ አሸናፊ ከሆኑ በኢሳ ማያምኑት ደግሞ ተሸናፊ ከሆኑ ተሸናፊ ሆነው እንዴት ነው ኢሳን ሊሰቅሉ ያሰቡት? ኢሳን ሊሰቅሉ ኢሳ በእናንተ ነው እንጂ በእኛ ተሰቅሏል እንዴ? ምን አይነት ነው ተሸናፊ ሆነው በኒ እስራኤሎች እኮ ብዙ ስራ ሰርተዋል። ምን በኒ እስራኤሎች በነቢያቶች ላይ ብዙ በደልን ሰርተዋል እኮ። አሁን በደንብ አሰሉ። አሸናፊ ናቸው፣ የበላይ ናቸው። እነኛ ተሸናፊ ናቸው፣ ትንሽ ናቸው። ስለዚህ እነኛ አሸናፊዎቹ እስልምናን በደንብ ሰብከዋል አይደለ? አዎ። ስለዚህ ታሪካቸውም ሊጠፋ አይችልም። ምክንያቱም የበላይ አሸናፊ ስለሆኑ ማንም ሊያጠፋው ስለማይችል እስከ መጨረሻ አሸናፊ ስለሆኑ። ከሐዋርያቶች ውስጥ እስቲ የበላይ ሆነው አሸናፊ ሆነው የሰበኩትን ማስረጃ ስጠን እስቲ። ከሐዋርያቶች ውስጥ ምን አይነት ጥያቄ የምታነሳው? ቆይ አሁን እኮ ልንገርህ። ቀይ ጥቁር ነጭ። አሁን ወደ መጽሐፍ ቅዱስ ነው የሚሄደው። ለምን መጽሐፍ ቅዱስ ነው መመለስልህ? ቁርአንህ እኮ መጽሐፍ ቅዱስንም ያብራራል ይላል። ከዛ በፊት አላህ ብዙ መጽሐፎችን እንዳወረደ ተናግሯል። ቁርአን ግልጽና የተብራራ ነገሮች ሁሉ የሚያብራራ ነው አይደለ? ስለዚህ እንደዛ ከሆነ ከዛ በፊት ለተላኩት መጽሐፎች አብራሪ ሆነ የበፊቱንም ያብራራ ከሆነ በውስጡ ያለው አንዲትም ነገር ካልተወ የሚያብራራ ከሆነ የኢሳ ተከታዮች የበላይ ከሆኑ እነኛዎቹ ደግሞ ያላመኑበት የበታች ተሸናፊ ከሆኑ ስለዚህ አስተምረዋል፣ ሰብከዋል ባልከን መሰረት ማስረጃ አስተነስ። አሁን አንተ ግዴታ መጠቀስ አለበት ነው አይደል? ግድ ነው። ምክንያቱም የበታቾቹ ስራቸው ግዴታ መጠቀስ አለበት ነው። ተሸንፈው ቢሆን ኖሮ የበታች ሆነው ቢሆን ታሪካቸውን አጥፍተውባቸው እንደዚህ አድርገውባቸው ተረረም ትለን ነበረ። የበላይ ናቸው፣ አሸናፊ ናቸው፣ ሀያል ናቸው። ስለዚህ መረጃ ሊገኝ ግድ ነው። ምንም ሊበረዝ ሊጠፋ አይችልም። ግዴታ ነው። ለምን? የበላይ ስለሆኑ አሸናፊ ስለሆኑ እውነተኞች ስለሆኑ ሊበረዝ አይችልም። ራሳቸው አላህ ይረዳቸውና አሸናፊ ስለሆኑ እኮ። አሁን ግዴታ ነው የሚያስብልህ ነገር ምንድነው? ግዴታ የሚያስብለው አንተ ምንድነው? ግዴታ ነው የሚያስብልህ ነገር ግዴታ የሚያስብለኝ ነገር አንተ ከመሐመድ በፊት የነበሩት እነኚህ ሐዋርያቶች ናቸው አሸናፊዎች ሆኑ ብሎ ከነገረ አሸናፊ ናቸው፣ እስልምናን አስተምረዋል የሚል ፖዚቲቭ ክሌም አለ። ለዚህ ፖዚቲቭ ክሌምህ ደግሞ መረጃ ማቅረብ የኔ ግዴታ ሳይሆን ያንተ ግዴታ ይሆናል። ምክንያቱም አሸናፊ ናቸው፣ የበላይ ናቸው፣ እንደዚህ ናቸው አሉ የሚል ክሌሞች ስላስቀመጥ፣ ስለዚህ ለዚህ ክሌምህ እንዲረዳ መረጃ የማምጣት ግዴታ አለብህ። መረጃ ማታመጣ ከሆነ ግን ያው እንደተለመደው ሌሎቹንም ተረታችሁን ተረቴ መልሱ አፌን በዳቦ አብሱ ብለን ወደ ሌሎቹ ኔክስት እናልፋለን።
አንተ እኮ አንዱ በአንዱ ስትያዝ በሌላ መሄድ ሌላ እንደዚህ ጥሩ አይደለም። በምን ያስከኝ ምን እንዴት አይደለም? ግዴታ ነው የሚያስብል ነገር የለም። ምክንያቱም አሁን አንተ ከቁርአን በፊት ሙስሊም አልነበረም ለማለት ነው ወይስ ሙስሊም አልነበረም ለማለት ነው? እኔ አይደለም እኔ አሳያለሁ ከፈለክ ሙስሊም እኔ ከመልልክ አንተ እያልክልኝ ነው ፕሩቭ እያደረክልኝ ስለሆነ እኔ ማለት አፌን ማጥፋት አላልኩም። እኔ አላልኩም እስልምናን ሰብከዋል አልኩ። ከሰበኩ ማስረጃ አልኩ። እኔ ደግሞ ነገር ግን ግዴታ ነው ማቅረብ አለበት የሚለው ነገር ስለዚህ ፈረቴ መልሰው በዳባብሱ ይልሸኝ አይ በማደም ምንም ያለ ተረቲም በዳባ አይደለም። ለምን ትቀልዳለህ? እንደዚህ ማለት የለብህም። አሁን የትላንትናውን እንትን ቶፒክ እንግባበት ወይ ትናንትና አቅርብ እንዳላችኝ ተቋረጠ። ትናንትናውን አጥናውና ያስታውሳል። ቆስጠንጢኖስ ያስታውስ ኮመጨረሻ ጠይቀኛለህ። በቃ እሱን ብንጨርስ ደስ ይለኝ ነበር። ምንድነው እሱ? ብንጨርስ ደስ ይለኝ ነበር። በቃ ቀጥታ ጠይቃለሁ፣ መልሱን ትሰጠናለህ። ኦኬ። እስልምና የተመሰረተው በስንት ነገር ላይ ነው? አምስት ማዕዘኖች አሉት። ብልግና ኢብራሂም እንዳታስገቡት። አንደኛ ፎሎወር። እሺ፣ አምስት ማዕዘኖች አሉት። አምስት ምሰሶች አሉት። እነሱ ምንድን ናቸው? ትናንትና እንደውም ብዬላችኋለሁ አምስቱ ነው። ቆይ ምንድን ናቸው? አንደኛው ሸሃዳ ነው፣ በአላህ ብቸኛ ተመላኪ መሆኑን መመስከር ነው። እንዲሁም ነብዩ መሐመድም የአላህ መልእክተኛ መሆናቸውን መመስከር ነው አንደኛው። ሁለተኛው ሰላት መስገድ ነው። ሁለተኛው ሰላት መስገድ ነው። ሶስተኛው ዘካ መስጠት። አራተኛ ጾም መጾም፣ የረመዳንን ጾም መጾም። አምስተኛ የአላህን ቤት መጎብኘት ማለት ነው። ሐጁል ቤት የተከበረውን የአላህን ቤት መጎብኘት። እሺ ቴንኪው። ቁርአን ግልጽና የተብራራ ነው ብለህ ታምናለህ? አዎ ነገሮቹ አላህ ገልጾልናል። አሁን ቆይ ከሰማይ በታች ከምድር በላይ የብናኝ ክብደት ያክል እንኳን ምንም ያላብራራ ነው የለም ይላል ቁርአን። ታምንበታለህ? አዎ ኦኬ። ያልጠቀሰልን ያላብራራ የለም። ወደ ከቶፒኩ እንዳትወጣ አልወጣ። ስለዚህ በደንብ አስተውሉ። ከቶፒኩ እንዳትወጣ አልወጣም። ሱራ 16:89 ላይ፣ ሱራ 6:114 ላይ፣ ሱራ 6:115 ላይ፣ ሱራ 12:111 ላይ ቁርአን ግልጽና የተብራራ ለነገሮች ሁሉ አብራሪ እንደሆነ ተቀምጧል። በዚህም መሰረት አሁን አምስቱንም ጠይቃለሁ። በአላህ አምላክነት ማመን፣ በመሐመድ ነብይነት ማመን፣ ይሄ እንደዚህ ብሎ መመስከር የመጀመሪያው ነው ብሎናል። አሁን ቃል በቃል እንደዚህ እንዳልካት ማስረጃ ስጠኝ። እሺ ለአንደኛው ሱረቱል በቀራ 282 ያወጣልኛል። ሱራ 282 282 ነው ያለ 282 ነው ማለት ነው አይመስለኝም። ነው 282 ሱራ 2 ምዕራፍ 82 ክፈት። ኦኬ እሺ በቀራ እስከዛ በቃለ ያውና ከብቻው وإذ أخذنا ميثاق بني إسرائيل ألا تعبدوا إلا الله وبالوالدين إحسانا وذي القربى قيستي ስለዚህ እንደዚህ ብዬ ሻዳ ያስኩ ማለት ነው። እነዚያ ያመኑት በጎ ስራዎችን የሰሩት እነዚያ የገነት ጓዶች ናቸው። እነሱ በውስጧ ዘላለም ዞታሪዎች ናቸው። ይሄ ነው ሻዳው። በደንብ እየተረዳን እንሄዳለን። ተዘጋጅቼ መጣሁ እኮ ብለህ ነበር ወደዚህ ቶፒክ ያስገባህ። ምን ይላል? ይኸውልህ የእስራኤል ልጆችንም ጥብቅ ኪዳን አላህን እንጂ ሌላ አታምልኩ ብለን ይላል። ይኸው ጥብቅ ኪዳን ቃል ኪዳን ነው። እየሰማኸኝ ነው አይደል? አላህን እንጂ ሌላ አታምልኩ ብለን
እሺ ሌላን አታምኑ። ቃል ኪዳን ነው አይደል? ሸሃዳ ሲባል ቃል ኪዳን ነው። ይሄ መቼስ ለአንተ ማለት ነው። ሸሃዳውን አሳየኝ ነበር ያልኩህ። ሸሃዳ ማለት ምን ማለት ነው? ቃል ኪዳን አይደል እንዴ? ሸሃዳ እንዴት እንደሆነ ተነጋገርን እኮ። አሽሀዱ አን ላ ኢላሀ ኢለላህ ሙሐመድ ረሱሉላህ ሚል ይሄ የመጀመሪያው መግቢያ ነው አልከ። ይሄንን አሁን ከቁርአን ላይ ቃል በቃል አሳየናል። ተረት ተረት ውስጥ ገባ። ይሄ ነው ሸሃዳው። ይሄንን ነው የምትሉት? የእስራኤል ልጆች ሸሃዳ ኪዳን ጥብቅ ቃል ኪዳን አስያዝናቸው ይላል እኮ። እየሰማኸኝ? የእስራኤል ልጆችንም ጥብቅ አንዴ። ስለዚህ ሸሃዳ ሲይዙ ሰምታችሁ ከሆነ እንደዚህ ነው የሚሉት፣ የእስራኤል ልጆች ጥበብን፣ ኪዳንን፣ አላህን እንጂ ሌላን አትመልኩ፣ በወላጆቻችሁ አድርጉ። እንደዚህ ብለህ ነው ሸሃዳ ሲይዘው አታድርጉ። በዝምድናን ባለቤቶች፣ በቲሞች አባት የሌላቸው ልጆች፣ በምስኪኖችም በጎ ዋሉ፣ ለሰዎችም መልካምን ተናገሩ፣ ስርዓትንም ደንቡን ጠብቃችሁ ስገዱ፣ ዘካንም ስጡ በማለት በያዝንባቸው ጊዜ አስታውሱ። ከዚያም ከእናንተ ጥቂቶች ሲቀሩ ሸሻችሁ፣ እናንተም የምትተተው ናችሁ። እፎይ ሰለም ትላለህ። ይሄን ሻዳ አሁን እንደዚህ ብያለሁ። ሻዳ ያስኩ ማለት ነው። ይሄን ሻዳ ይኸውልህ አይደለም። አሁን ትናንትና ምን ነበር አዳምጠኛ እንዴ። ትናንትና ምን ስትሉ ነበር? ከሙሐመድ በፊት ስለ ሸሃዳ ማለት ስለ ምስክርነት ቃል ኪዳን ማለት ነው ስለመያዝ ማስረጃ ካላችሁ ብለህ አቅርቡ ብለህ አስገብተኝ ነበረ። ተቋረጠ። የእስራኤል ይኸውልህ ስለ እስራኤል ልጆች ነው እየተናገረ ያለው እዚህ ጋር እያየህ። አንደኛ ይሄ መሐመድ ተረት ተረት ነው። ከመሐመድ በፊት ነው። ከመሐመድ በፊት ነው ይለኛል። ተረት ተረት ነው አትበል። ቀጣይ ወደ ሰላትና ወደ ዘካም እንሄዳለን እኮ ወደ አምስቱም እንሄዳለን። አምስቱም እናያለን ከፈለክ። የመጀመሪያው ላይ ወደክ እኮ ከፈለክ ይላል። እሺ ሁለተኛውን ቀጥል። ሰላት ነው ሁለተኛ አይደለ? ምን ሰላት ነው ሁለተኛው አይደለ? ኦኬ ሱቢ ስንት ሩኩ ነው ያለው? ሱቢ ስንት ሩኩ አለው? ሱብሂ ሁለት ሩኩ አለው። እሺ ሩኩአቸውን አምስቱንም አሳየኝ። አሁን 5 ጊዜ ስገዱ ይሄን ያህል ሩኩ አለው የሚለውን አሳየኝ። እስኪ 2 ሩኩ እንዳለው አሳየኝ። አሁን አንተ እሱን ከቁርአን ነው የፈለከው? ቀጥታ ሁለት ተረት ተረት ነው የፈለኩት። ቁርአን ሌላ ሳየ ብለህ ቁርአን ግልጽና የተብራራ ነው ነገር። አንተ ቆይ አዳምጥ፣ አንድ አዳምጥ። ኢብኑ አደም እኔ ላንተ ብዬ ነው ታግሼ እዚህ የገባሁት ያለ ቶፒኬ። ከቁርአን ላሳየ ብለህኝ የአምስቱን የተመሰረተበት አንዱንም ከቁርአን እንደማታሳይ አሳያለሁኝ። አሳያለሁ፣ ችግር የለም። ቶፒክ እኮ አንተን የቀየርከው እኮ 2 ረካ ብለህ ቶፒክ ቀየርክ። እና ረካውን አያካትትም እንደ ሰላትህ 5 ጊዜ የምትሰግደው ከቁርአን ውስጥ ማሳየት ማችል ከሆነ ስንቴ እንደምትሰግድ እንዴት እንደምትሰግድ ምን ተብሎ እንደሚሰገድ ማታቅ ከሆነ መረጃ ከሌለ ቁርአኑ ስለዚህ ተረት ተረት ነው። እና አይሻ ምናምን እንደዚህ ብለው ተናግረዋል ብሎ ቡሃሪ እና ሙስሊም ምናምን የተረቱልህን ተረት ነው ያስከው ማለት ነው። መሐመድ ከሞተ ከ200 ቆይ እኔ እሺ አንድ ጥያቄ ልጠይቅህ። አንተ በሄድክበት መንገድ እኔ ደግሞ በክርስትና አንተ በሄድክበት መንገድ ልጠይቅህ። ትቀበለኛለህ? በክርስትና አንድ ሚስት ነው ማግባት የሚቻለው አይደል? በሚገባ አይደለ? ከመጽሐፍ ቅዱስ አንድ ሚስት ብቻ አግቡ የሚለውን አሳየኝ እስቲ። አንተ በሄድክበት መንገድ እንሂድ። ከመጽሐፍ ቅዱስ አንድ ሚስት ብቻ አግቡ የሚል አንደኛ ቆሮንቶስ ምዕራፍ 7 ቁጥር 2 ላይ ከፍተው አንዴ አንድ ሚስት ብቻ ሰማኸኝ አይደል? ቀጥታ ኮላሳየ እኮ ነው። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው። ሚስቶች አይደለም የተባለው፣ ሚስት ለራሱ ሚስት ትኑረው። ለእያንዳንዲቱም ደግሞ ለራሷ ባል ይኑራት። ባል ለሚስቱ የሚገባትን ያደርግላት። ለሚስቶቹ አይደለም፣ ለሚስቶቹ የሚገባቸውን ያደርግላቸው አይደለም፣ የሚገባትን ያደርግላት። እንደዚሁም ደግሞ ሚስቲቱ ለባሏ የሚገባውን ታድርግለት። ቁጥር 4 ሚስት በገዛ ስጋዋ ላይ ስልጣን የላትም። ኢየሱስ ነው የተናገረው ይሄን ንግግር። አዳምጣው። ስልጣን የላትም። ቆይ ስልጣን ለባሏ ነው እንጂ የተናገረው ይሄን ንግግር። አዎ ኢየሱስ ነው። ጳውሎስ እንደ መሐመድ ዝም ብሎ ከራሱ አዳምጥ።
አሁን ሽፍታ ከመጽሐፍ ቅዱስ አሳዩኝ አለ። ሳሳየው ደግሞ ኢየሱስ ነው የተናገረው ይለኛል። ተረጋጋ አይደለም፣ ተረጋጋ። ቆይ አንደኛ ቆሮንቶስን ኢየሱስ ነው እንዴ ጻፈው? የተናገረው ላስወጣ ነው። አትረብሽ። ዶንት ፓኒክ። ለምን ትረብሻለህ? ጠይቅ ሲመለስለት አሁን ደግሞ ሌላ ሽፍት ሊያደርግ ማለት ነው። ምንም ሽፍት አላረኩም እኔ ተው። መጽሐፍ ቅዱስ ብለህ ሪኳየርመንት አቅርበሃል። እንትና እኮ አላልክም ነበር። መጽሐፍ ቅዱስ ብለሃል። አንደኛ ቆሮንቶስ ነው። ይኸው አንደኛ ቆሮንቶስ ምዕራፍ 7 ቁጥር 2 ላይ ቆሮንቶስ ቆይ አንደኛ ቆሮንቶስ ማን የጻፈው? መጽሐፍ ቅዱስ ቀጥታ የኢየሱስ ንግግር ነው። እዚህ ጋር እኮ ሚስት አታግቡ ልመልስልህ። ሐዋርያ ቅዱስ ጳውሎስ አታግቡ ይላል። ባታገቡም ይሻላል ይላል። ይበላካል ፕሊስ በቃ ከሰርቶን እንደዚህ ሽፍት ለማድረግ ከሆነ ለመዳረግ ከሆነ ታይም የለንም። በእርግጥ ይሄ ነገር ሲመለስላችሁ ሽፍት ማድረግ ልምድ ነው። ማቴዎስ ወንጌል ምዕራፍ 9 ላይ ክርስቶስ በደንብ ይናገረዋል። ስለዚህ ክርስቶስም ስለዚህ ሙንጠንቅ ያለውን ፍቺም እንዲቴላ አስቀምጦታል። ማቴዎስ ወንጌል ምዕራፍ 9 ላይ ኤኒዌይስ ወደ ቶፒኩ መለስና ማንኛው ነው አንዋር ሐቀኛዋ አንዋር እንኳን ደህና መጣ። መልካም። ቁርአን ላይ ሳነብ ሐዋርያ የሚል ነገር አየሁኝ። ሱራ 3:55 ነው የከፈተው። ቆሴ ሱራ 3:55 አንዋር 54 አንዋር የሰማው ነው። አላህ አጋዥ ይፈልጋል። አጋዥ ማለት ረዳት ይፈልጋል። አረ አይ ጥያቄን ጨርስና በስተክል አብራራና ጥያቄን ረዳት ይፈልጋል። አላህ ረዳት ይፈልጋል። ያ እፎይ አዳምጠኝ። ቆይ አንዴ አዳምጠኝ እፎይ። እሺ ጥያቄ የሆነብን ነገር ሙሉ ጥያቄውን ንገረኝና ዘን ከዛ በኋላ ያለውን መልስ ደግሞ ታዳምጠኛለህ ማለት ነው። ማለት እዚህ ጋር መልስ የለውም የሚለውን ለማሳየት ሳይሆን ጥያቄ ጨረስኩኝ። አላህ ረዳት ይፈልጋል ወይ? ረዳት አለው የለውም? ረዳት ማለት ረዳት ስትል የሆነ ነገር ላይ እንዲወስን የሆነ እንዲሰራ ረዳት ታውቃለህ። በእርግጥ ግን እንዴት መሰለህ፣ ሁሉም ጥያቄ እኮ የስ ኦር ኖ ኩዌሽን አይደለም ማለት። አሁን እዚህ ጋር ኮምፕሌክስ ኩዌሽን ፋላሲ ነው። እሺ ቀጥል። አንተ ኮምፕሌክስ ኩዌሽን ጠይቀህን እኔ የስ ኦር ኖ ብዬ ልመልስልህ አልችልም። ለምሳሌ ቀላል ምሳሌ ልስጥህ። በቃ እሺ፣ አሁን በቃ እሺ፣ አዳምጠኝ። እሺ ሐዋርያቶች የኢሳ ተከታይ ናቸው? አዎ። ሐዋርያ ማለት ምን ማለት ነው? ሐዋርያ ማለት ልክ እኛ ሰሃባ እንደምንለው ማለት ነው። ባልደረባ። ሐዋርያ ማለት ምን ቃል ነው? ምን ቃል ነው ማለት? ቃል ምን ቃል ነው ስትለኝ አልገባኝም። ቃሉ ምን ቃል ነው? እንጃ ማለት ምን ቃል ነው ማለት የምን ቋንቋ ነው ማለት ነው? የቋንቋውን ነው ቋንቋውን አይ ዶንት ኖ። ግን አረብኛ ላይም ኩኑ ሐዋርይን የሚል ቃል አለ። በሰሃባ ሴንስ ነው የመጣው ማለት ባልደረባ በሚል ሴንስ እና አማኝ ተከታይ በሚል ሴንስ ነው የመጣው። ቃሉ መሰረት ማወቅ አለብህ። ቁርአን ላይ አየው ያልከውን ነገር እስኪ አምጣውና እኔው ቁርአኑን በስተክል። እሺ እነኚህ ሐዋርያቶቹ የበላይ ናቸው አይደለ? በአማኝ በካዲዎቹ
ቁርአን ብለኸኝ ነበር። ቁርአኑን አምጣልኝ እስኪ። እፎይ ቆይ በላይ ናቸው አይደሉም? ቁርአን ላይ እኮ ነው ያለነው። እስኪ ስላላወቀው ነው ቁርአኑን ላንብበው። አረበኛውን ቁርአን አምጣልኝና ላንብበው እስኪ። እሺ 3:52 አድርግለት። ይሰማል? አዎ ይሰማል። አረብኛውን አድርግልኝ ፕሊዝ። እኔ ጋር አይሰማኝ? የእሱ ድምፅ አይሰማም ነው? እኔ አይሰማኝም። ኦኬ አንዋር አንዴ ማይክን ዝጋና ክፈት። እሺ አሁን ይሰማሃል? ያንተ ይሰማኛል? ይሰማኛል። ኦኬ ቀጥል። እሺ ይሰማሃል? ይሰማኛል። ቀጥል። እሺ አላህ ሱብሓነሁ ወተዓላ በሱረቱ ሰፍ ላይ አዙን ሱረቱ ሰፍ ይመስለኛል ሰፍ ነው አይደለ? ምን ይላል? ፈለማ አሐሰ ዒሳ ሚንሁም አልኩፍረ ቃለ መን አንሳሪ ኢለላህ ቃለ አልሐዋርዩነ ነሕኑ አንሳሩላሂ አመና ቢላሂ ወሽሀድ ቢአና ሙስሊሙን ይላል። ምን ማለት ነው የሚለውን ስናይ ዒሳ ከነሱ ክፍር በጠረጠረ ባየ ጊዜ ቃለ መን አንሳሪ ኢለላህ እኔን ወደ አላህ ረዳቴ ማን ነው? ወደ አላህ በማደርገው ጥሪ ወደ አላህ በማደርገው እንትን ለእኔ ረዳት የሚሆነኝ ማን ነው አለ። ቃለ አልሐዋርዩን ሐዋርዮችም አሉት ናሕኑ አንሳሩላህ እኛ የአላህ ረዳት ነን። እዚህ ጋር የአላህ ረዳት ነን ሲል በምን ሴንስ ነው የመጣው? አሁን ጥያቄውን የመጀመሪያውን አድሬስ አድርግ። let me finish please። ስለዚህ አይደለም ጥያቄ ጠይቀህ እኮ አትመልስም እያልከኝ ነው። ጥያቄ ጠየቀኝ፣ እኔ ስመልስ ደግሞ እኔ በምፈልገው መንገድ እያልከኝ እኮ ነው። ዒሳ ማነው ረዳት ያለ? እነኛ ደግሞ እኛ የአላህ ረዳቶች ነን አሉ። እሱን ተስማማን። በየትኛውም ሴንስ አይደለም አይደለም። እፎይ ለምሳሌ ማለት ነው እኔ አንድ ነገር ልንገርህ። ለምሳሌ ሱረቱል ከውሰር ላይ ከፈትልኝ። ቆይ ምን እንሰራለን እዛ? እኛ ሐዋርያቶች የሆነ ነገር ላሳየህ ማለት ለምሳሌ አሁን አላህ ሱብሓነሁ ወተዓላ ማለት ነው ሱረቱ ከውሰር ያለ የመሐመድ ምን በቃ ዘሩ ቆራጣ ነው አሉ። መሐመድ ዘሩ ቆራጣ ነው ያለ፣ ዘሩ የተቆረጠ ነው። ተረረም እኛ ስለ በገነት ውስጥ እንትን ያጠጣሃል ምናምን። አይ ለምሳሌ መጨረሻ ላይ ፈሰሊ ለረቢከ ወንሐር ይላል እና ምን ይጠቅመኛል? አሁን ቶፒኩ አይደለም እሱ። አሁን እዚህ ጋር በደንብ አስተውል። አይደለም ለምሳሌ ወንሐር የሚለው ማለት ነው እረድ ማለት ነው አይደለ? ቶፒኩ ላይ ቆመና አሁን ሐዋርያቶቹ የኢሳ ተከታይ ናቸው አይደለ? ኢሳ ተከታይ ናቸው። የስ ኦኬ። እነኚህ ይታወቃሉ እነማን እንደሆኑ ማለት በስም ይታወቃሉ። እኔ ቁርአንን እንዴት ነው እያየ ያለው? ማለት ቁርአን እኮ ለዓለም መመሪያ በቀደም 120 ሺህ ነብያትን ይዘርዝር አልከን። ማለት ቁርአን እኮ ፐርፐዙ አይደለም። ቆይ መሐመድ ቤት እንዳገቡ የሚል ዝርዝር አለ። ወሲብ እንዴት ማድረግ አለባችሁ ዝርዝር አለ። እንትና የአቡላብ እጆች ጠፉ፣ ሚስቱ ጭርታም ነሽ፣ ገሃነም ይገባሉ የሚል ተረት አለ። ከእስልምና ከመሐመድ በፊት ለመኖሩ የተናገረውን ክሌም ግን ማስረጃ ሲባል ያደርጋችኋል። ነው ተቁርአንም ውጣና አሁን ማስረጃ ስጠኝ ስለ ሐዋርያቶቹ። ቁርአን ክሌም ያደረገውን እንደው ቁርአን ብናኝ የምታከል እንኳን ክብደት አልተውኩም፣ ሁሉንም ዘርዝር ያለው ሌላ ማብራሪያ አያስፈልገኝም፣ ሁሉን ነገር አብራርቻለሁ ብሏል። ማብራራት አይችልም ብላችሁ ስላመናችሁ ተስማምቻለሁ። ማብራራት አይችልም ቁርአን ለሚናገራት ማስረጃ ማምጣት ስለማይችል አሁን ተቁርአን ሙጣና እነኚህ ሐዋርያቶች የበላይ ስለሆኑ መሪ ስለሆኑ አማኝ ስለሆኑ እነማን ናቸው? ምንድነው እሱ የበላይ ሆነው ያስተማሩት ማስረጃ? ቀጥላውን እሺ ላውራ አይደለም ሳውራ ደግሞ እድል ስጠኛ።
ማስረጃ ታመጣና ትቀጥላለህ። ኮት አድርገህ ማስረጃው ጥያቄ ጠይቀኸኝ እኔ በምፈልገው መንገድ ነው ብቻ አትበለኝ። ወይ እንደዛ አይደረግም ማለት ይሄ ትክክል ነው ብዬ አላስብም። ለዛ ነው ተረሰረኩ እዚህ ውስጥ ያያቸው ከ3400 በላይ ወደ 3400 ያዳምጠኛ አንዋር ማታ ከሆነ ቤቱን ህግ ወደ 3400 ሰው እዚህ ውስጥ ያሉት አይምሯቸው በጣም ሸርብ ነው። ልክ አንድ ሰው ሲያወራ እንደው አንድ ደቂቃ ካወራ ይሰለቻቸውና ከስር አቦ መረጃ አስቀምጥ ይላሉ። የተማሩ ናቸው አብዛኞቹ። ተረት መስማት በጣም የሚደብራቸው እኔንም ጭምር እንደው አንድ ደቂቃ በላይ ካወራው የታል ማስረጃው ይላሉ። ስለዚህ ማስረጃ ኮት አድርግና ነከሌ ናቸው ይኸው እዚህ ቦታ እንዲያስተምረዋል የሚለው ማስረጃ ቁጭ ዱቅ አድርጋት። እሺ አሁን አንዴ አዳምጠኝ፣ አታቋርጠኝ። ምን አልክ አሁን ስታወራ ማለት ነው? እኔ በቀደምም ገብቼ ነበረ። እስልምና የሚያወራው ይኸው ስለ ተበት የዳ አቢ ለሀቢን ወተብ ስለ አቡ ለሀብ እንትን ምናምን ከሚያብራራ ምናምን ብለህ ብዙ ነገር አውርተሃል። እና እስልምና ከዛ ከሙሐመድ በፊት መምጣቱን ምናምን አልከኝ። እኔ በቀደም ለታ እያወራን እስልምና ከሙሐመድ በፊት መምጣቱን ማስረጃ ስጠኝ ስልህ እሺ ያልኩኝን ስትለኝ እሺ ብዬ እስልምና ምን ማለት ነው አልኩህ። ከዛም በኋላ እስልምና ማለት ጸረ ሰላም ማለት ነው አልከኝ። ራስህ ማለት ነው። ሪኮርዱ ምናልባት ሊኖር ይችላል። ጸረ ሰላም ነው የሚለውን ስትናገር እሺ ጸረ ሰላም ነው ለሚለው ማስረጃ ስጠኝ። እኔ ማስረጃ ላመጣልህ ነው፣ ችግር የለውም ማስረጃ ሰጥሃለሁ። መቼስ እኔ ማስረጃ ልሰጥ የምችለው ከቁርአን ነው ኖርማሊ ማለት ነው። እና እንደዛ ብዬ ስጠቅስልህ ጸረ ሰላም ማለት ነው አልከኝና ጸረ ሰላም ለሚለው ግን ቁርአን አመጣልኝ። እሺ ቁርአኑ ላይ ቆመን እናውራ ስንል አስወጣችሁኝ። እሺ ብዬ ተውኩኝ ያን ነገር ማለት ነው። እሱ አለፈ። አሁን ደግሞ እዚህ ጋር የሆነ ነገር ሰጥተኛል አይደለ? አሁን ቁርአን የመጣው የሰው ልጅን የመተዳደሪያ ደንብ ስለ አኺራው ስለ ዱንያው የሚጠቅመውን ነገር ለማውራት ነው እንጂ የሐዋርያትን ዝርዝር ከቁርአን ማስረጃ የለህም። እናመሰግናለን። ያ እዚህ ስማሽ የታገስን መረጃ ምንም አታመጣም አቋረጡን እንዳትል ነው። ስለ ሐዋርያቶቹ እየጠየቅ ነው። እንደዚህ ብለኸኝ እንዲህ ተፈጥሮ እንዲወጥቶ እንዲገብቶ ትናንት መጥቼ ቤት እንደዚህ ብለኸኝ እንደዛ ማስረጃ ብታመጣ ኖሮ ይህ ሁሉ ፕሩቭ ማድረግ ትችል ነበር። አንተን ክሌምህን የሚረዳህ ማስረጃ ቢኖርህ መረጃ ስለሌለህ ያለህ አማራጭ ምንድን ነው? ቶፒክ ሽፍት አድርጎ እንዲህ ብለኸኝ እንዲወጥቶ ላይ ወጥቼ ታች ወርጄ ተዛ ተመልሼ ከይተይ ነጭ ነው ብሎኝ ተዛ ጥቁር ሆኖ ከዛ አረንጓዴ ሲሆን ተዛ ቢጫ ሲሆን ሁኬርስ። ጥያቄው ምንድን ነው? ሐዋርያት የሚባሉ የኢሳ ተከታዮች አሉ። ማስረጃ የፈለግበትን ርዕስ ንገሪ። በቃ ጨርስ ነው። ርዕሱንም ገና አልሰማውም። አያችኋ ጭንቅላቱ ምን ያህል የሐዋርያትን ዝርዝር ከቁርአን ነው የፈለግከው? በቃ እናመሰግናለን። ገና ምንድን ነበር ጥያቄው ይለኛል። እኔ እየጠየቅኩት እሱ ሲያደርግ የነበረው ምንድን ነው? እንዴት ብዬ ልዋሽ፣ እንዴት ብዬ ላጭበርበር ነበረ። አያችሁ አካሄዳቸው መጀመሪያ መቼ አዳመጥከው? ገና ከመግባቱ እያንዳንዳቸው መቼ አዳመጥከው? ረጅም ሰዓት እኮ አዳመጥ ነው። ላይ ወጥቼ ታች ገብቼ ቁርአን የመጣው እንዲህ ነው፣ ትናንት እንዲህ ብለኸኝ፣ ከዛ እንዲህ ተፈጥሮ፣ ከዛ እስልምና እንዲህ ነው ማለት ነው። እኔ የጠየቅኩት ምንድን ነው? እስልምና ምንድን ነው ብዬ አይደለም የጠየቅኩት። ቁርአን ምንድን ነው ብዬ ነው አይደለም የጠየቅኩት። ጥያቄ ምንድን ነው? እነኚህ ሐዋርያቶቹ የበላይ ከሆኑ በጠላቶቻቸውም ላይ አሸናፊ ከሆኑ የበላይ ሆነው መቼም አስተምሮታቸው ሊጠፋ አይችልም። አስተምሮታቸው ሊጠፋ የሚችለው መቼ ነው? ጠላት ሲያሸንፋቸው የእነሱን አስተምሮ እንትን ሲላቸው ነው፣ ሲያቃጥልባቸው፣ ሲያጠፋቸው ነው። እነሱ የበላይ ከሆኑ አሸናፊ ከሆኑ አማኝ ከሆኑ ነሰሰር አስተምሮታቸው መገኘት አለበት። እነማን ናቸው እነኚህ ሰዎች? አይታወቅም። ምክንያቱም ተረት ነው። ተረት ልጆች በዚህ ዘመን እንዲህ የሚባል ነበር፣ ተከታዮች እንዲህ ነበሩ፣ ከዛ እንዲወጥተው ከዛ እንዲገብተው እንደዚህ ወጥተው እንደዚህ ሆነው እንዲህ ተፈጥሮ ማስረጃ ስትባሉ ማስረጃ ጠይቁኝ። አይሆንም። አሊያም ተረቱን አቁሙ፣ አሊያም ማስረጃ አምጡ። ማስረጃውን አንጡ፣ እንቀበላችሁ። ማስረጃ ማታመጡ ከሆነ ደግሞ ተረት እያወራችሁ ህዝቡን ወደ ሲኦል አትምሩ። ልቀቁ ህዝቡን። አሁን ትቀበለኛለህ? በረም ህዝቡ ይታዘቡት። ከስራ ያለ ሰው ጠይቋል ጥያቄ አንድ ሰው እንዲህ ነው ብሎ አላለ። እስልምና መልስ የሌለው ነገር ከሆነ ገብቶ ተሳድቦ ረብሾ ሌላ ነገር አውርቶ ነው መውጣት የሚፈልገው። ህዝቡ በረም ይታዘብ። ከዚህም በኋላ የሚመጡትን ሰዎች በረም ምናልባት ሀቀኛዋ ልትመለስልን ትችላለች። ጠይቃት እስኪ።
ሀቀኛው እንኳን ጥያቄ ልጠይቅ ነው። አመሰግናለሁ። ጥያቄ ልጠይቅ ነበር የመጣሁት። ኦኬ፣ ትንሽ ቆየት በይ። ጥያቄ ከሆነ አሁን ቶፒኩ ላይ አንድ ጥያቄ ብቻ ነው የምጠይቀው። ግማሽም ይሁን አንድም ይሁን ሁለትም ይሁን ሶስትም ይሁን ትንሽ ቆየት በይ። አሁን ጥያቄ ቶፒኩ ላይ ነው የምናወራው የተወሰነ። እሺ በደንብ አስተውሉ። እንግዲህ ከመሐመድ ውጪ መረጃ ምንም የለም። ነቢያቶቹን ጠየቅን፣ ሙስሊም እንዳልሆኑ አሳየን። መጽሐፍቶቻቸውን ጠየቅን፣ ማስረጃ እንደሌለ አሳየን። ሐዋርያቶቹ ጋር መጣን፣ መልስ የለም፣ መልስ የለም። ሙፈሲሮቹ ሐዋርያቶቹ እነማን ናቸው ብላችሁ ስጠይቁ ሙፈሲሮቻቸው ማን ናቸው ይላሉ። እነ ዮሐንስ፣ እነ ማቴዎስ፣ እነ ጳውሎስ፣ እነ ጴጥሮስ የጌታ ደቀ መዝሙር እነሱ ናቸው ሐዋርያቶቹ ይላሉ። ታዲያ ጳውሎስ የሰበከው መሐመድ የሚያስተምረው ነው እንዴ? የጳውሎስ መጽሐፍ እኮ አለን የጻፈው። ዮሐንስ የጻፈው እኮ አለን። ማቴዎስ የጻፈው እኮ አለን። ጌታ እግር ስር ቁጭ ብሎ የተማሩ አንተ መረጃ አምጣ ከመጽሐፍህ እስኪ ማስረጃ አምጣ ስለ እምነትህ። መጽሐፍ ቅዱስህ ላይ የእምነትህ አለ ያውቀዋል። የአንተም መጽሐፍ አውቆት እኮ ስለኔ እየሰደበኝም ቢሆን ክርስቲያኖች እንደዚህ ያሉ፣ ክርስቲያኖች እንደዚህ ሆኑ፣ ቤተክርስቲያኖቻቸው እንደዚህ ናቸው እያለ እኮ የአንተም መጽሐፍ አውቆት እየጻፈ እኮ ነው። የሌለ ነገር ነው እየቀጠፈ ያለው መሐመድ እና ቁርአን። ክርስቲያኖች እያለ ሲል የሌለ ሃይማኖት ነው እንደዛ ብሎ የሚጠራው ጥመት ነው። ጥመት ነው፣ ሃይማኖት ሳይሆን ጥመት ነው ክርስትና። እስኪ ከመጽሐፍ ቅዱስ አምጣና ስጠኝ እስኪ ማስረጃ ካለ። አይ ትረብሽ፣ ቆይ አትረብሽ። በደንብ አስተውሉ። እስልምና በመሐመድ ተጀምሮ በመሐመድ የሚያልቅ አስተምሮ ነው። ከመሐመድ ከወጣ ልክ አሳ ከውሃ ውስጥ ከወጣ እንደሚሞተው ሁሉ እስልምናም ከመሐመድ ከለያችሁት ከነጠላችሁት ሟች ሃይማኖት ነው። ኖ አይሞትም የምትሉ ከሆነ ማስረጃችሁን ወዲህ በሉ። ማስረጃ መጽሐፍ ያንተ የለም፣ መጽሐፍ ቅዱስ ላይ የለም። ምንድነው የሌለው? እምነትህ መጽሐፍ ቅዱስ ላይ የለም። እምነት ማለት ምን ማለት ነው? ሃይማኖትህ ለማለት ነው። እምነትና ሃይማኖት ልዩነቱ ምንድን ነው? እኔ ስለ እምነትና ስለ ሃይማኖት ልዩነት አልጠየቅኩም። አሁን አይደለም ከቁርአን ከሐዲስ ከመለስ ካደንቃለሁ። ሃይማኖት ማለት ምን ማለት ነው? ምን ማለት ነው? ሃይማኖት መጽሐፍ ቅዱስ ላይ የለም። ምን ማለት ነው? ምን ማለት ነው? ቢያንስ እንዲሁን እስኪ የሆነ በቃ አእምሮህ ጠባብ ናት። እንደ መሐመድ ሆኜበት መሰልኩት መሰለኝ። ጸሎት አድርጉልኝ መሐመድን ከመሰልኩኝ ወንድሞቼ እህቶቼ። የሆነ ወፈር ብያለሁ ሰሞኑን፣ እንደውም ኦቨርዌይት ክብደት በጣም ጨምሬያለሁ እና መሐመድን እንዳልመስል አደራችሁን። መሐመድ ሲያስተምር ራሱ መቆም አቅቶት እንትን እየተደገፈ ነበር። የሆነ ሰዓት በጣም ወፍሮ ከ20 ኪሎ በላይ ጨምሬያለሁ በዚህ በ6 ወር ውስጥ። ጸሎት አድርጉልኝ እኔም እንደሱ እንዳልሆን እና ቶፒኩ ላይ እስቲ ካርቡ እፎይ እኔን አንድ ያስወራኝ። እንኳን ደህና መጣ። እንኳን ደህና ቆየ። መልካም። ሜቢ ጥያቄውን ሰምተዋል? አይ አልሰማሁትም፣ አሁን የገባሁት። እሺ ኢሳ የሚባል ነብይ አለ ብለህ ታምናለህ? አይ እኔ ብዙ ማውቀው ነገር የለም። ታላወቅ ምንድን ነው እያልከን ያለው? ሁሌም እከተላለሁ፣ በጣም አድናቂ ነኝ ለማለት። ምንድን ነው የምታደንቀኝ? በርታ፣ ሁሌም እንከታተላለን።